ሰላም ሰላም ውድ የውጭ ባርስ ፕላስ የዩቲዩብ ቻናሌ ቤተሰቦች፣ ይህ ውጭ ባር ትሪቡን በየሳምንቱ ወደ እናንተ በአዳዲስ ስፖርታዊ ዜናዎች የሚቀርብ ሲሆን አዘጋጁም እኔው ውጭ ብሬ እንዲሁም ከቴክኒሻኔ ከራሴው ውጭ ብሬ ጋር በመሆን ወደ እናንተ የምናደርስ ይሆናል። አዳዲስ ቪዲዮዎች ወዲያውና በፍጥነት እንዲደርሷችሁ የደውል ምልክቱን በመጫን ሰብስክራይብ አድርጉ፣ ቤተሰብ ሁኑ እንላለን። አብራችሁን ቆዩ። ኩልሱሬ እንኳን ደህና መጣ፣ እንኳን ደህና ቆየኝ ዘላለም። እንግዲህ ዘላለም ሚኬል አርቴታ ትናንትና ስፔን ከብራዚል ባገናኘው ጨዋታ ላይ መጠነኛ ጉዳት አጋጥሞት ከሜዳ ሊወጣ ችሏል። አሰልጣኝ እኮ እሱን ለእኔ ላብራራልህ ነው። እናም ይህ ተስፈኛ ወጣት የአርሰናል የመድፈኞቹ ቤት ግድግዳ እንደዚህ እስከ ዓመቱ ፍጻሜ ይሁን እስከ ሙት ዓመቱ ይሁን እስከ ግማሽ ዓመቱ ይሁን እስከ 40 ይሁን አላውቅም፣ ብቻ ጉዳት አጋጥሞት ወጥቷል። ከሚገርም ነገር አርሰናል እንዲሁም የሚታማበት አንድ ቦታ አለ ዘላለም፣ አንድ ቦታ አለ። ፕረስ አድርጎ መጫወት ይችላል፣ ዲክላይን ግን ማድረግ አይችልም። ዘላለም ዲክላይንድ በሆነ ወይ ነው መጫወት ያለብህ። እንደነማን እንደነ ሰንደርላንድ እንደነማን እንደነ ሌስተር። ኧረ ወርደዋል እንዳለ የምጠቅሳቸው ምን ሆናል እኮ ለዲክላይን ነው ያወራው ዛሬ ገና ልኮንክ። እናም አርሰናል ቤት ስንመጣ የሚኬል አርቴታ ጉዳት ይጎዳዋል አይጎዳውም? የፊት መስመሩን በጣም ይጎዳዋል፣ ድብና አድርጎ ይጎዳዋል። ጆኬሬሽ ነው እንዴ ተጎዳው? ሚኬል አርቴታ አልኩ። ሚኬል አርቴታ ታዲያ የፊት መስመሩን የሚመራው እሱ ነው። የአርሰናልን ቤት የመልበሻ ክፍሉን የሚመራው እሱ ነው። ምክንያቱም እሱ የአርሰናል አሰልጣኝ። ይህ የአርሰናል አሰልጣኝ ጉዳት ካጋጠመው የፊት መስመሩን ማን ይመራል ታዲያ? ምን በኳስ ነው እንደ የሚመራው? ምንድን ነው ያኔ ከባድ ያስፈልገውም ላይም ሆኖ መምራት፣ በስልክም መምራት ይችላል አይደል እንደ ፈርጉሰን ከዚህ ቤት እንዳደረጉት። ሆኖም ግን ስለ አርሰናል ቤት አሁን ሰፊ ጉዳት ነው የምነግርህ ዘላለም። ጥልቃት ያለብኝ እንደ ኢትዮጵያ ሴጣን ምን ልልህ ፈልጌ ነው፣ አርቴታ 75ኛው ደቂቃ ላይ ነው ስፔን ከክሮሺያ ነው የተገናኙት። ኧረ ቅድም ስፔን ከብራዚል እኮ ነው ያልከው። አዎ ስፔን ከብራዚልም ተጫውታ ነበር ትናንትና ምሽት። ስፔን በተመሳሳይ ሰዓት ደግሞ ከክሮሺያም ተጫውታ ነበር። ፕሌይስቴሽን ነው እንዴ ስፔን? ሁለት ሀገር ናት እንዴ? ያልገባኝ ደቡብ ስፔን እና ቴንኪዩ ሰሜን ስፔን። እንደ ኮሪያ ካላረፍክ አላርፍም ዘላለም። እና ስፔን ከክሮሺያ ባደረገችበት ጨዋታ ላይ ነው ሚኬል አርቴታ ከ75ኛው ደቂቃ በኋላ ነው ይመስለኛል የጡንቻ መሸማቀቅ አይነት ጉዳት ነው፣ የውሻ ቁስል ያልክለት ነው ምለው የመድፈኞቹን የፊት ለፊት መስመር ፈርጥ። እሺ ወደ ማስታወቂያ ዜናዎች ስናልፍ የመጀመሪያ ደረጃ ስፖንሰራችን የሁለተኛ ደረጃ ስፖንሰራችን ነው። የሁለተኛ ደረጃ ስፖንሰራችን የሶስተኛ ደረጃ ስፖንሰራችን ነው። የሶስተኛ ደረጃ ስፖንሰራችን የአራተኛ ደረጃ ስፖንሰራችን ነው። የአራተኛ ደረጃ ስፖንሰራችንን ንገረን ካላችሁኝ የአምስተኛ ደረጃ ስፖንሰራችን ነው። ዘና ፈታ እያላችሁ አብራችሁን ሁኑ። የደውል ምልክቷን በመጫን ውጭ ባርስ ፕላስ ኢንተርቴንመንትን ሰብስክራይብ በማድረግ በየቀኑ የሚለቀቁ አዳዲስና ትኩስ ስፖርታዊ ዜናዎች ወደ እናንተ እንዲደርሱ አድርጉ። ተመልሰናል እንግዲህ ኩልሱሬ። ቴንክ ዩ ዘላለም ዌልካም። እና ምን ልልህ ፈልጌ ነው፣ ይሄ ነገር ደግሞ ለማን ፍርሃት ይፈጥራል? ማን ልብ ላይ ፍርሃት ይፈጥራል? ዘላለም አርነ ስሎት ላይ። ኧረ በእናትህ ስሙም አይደለም እንደዚህ። ምንድን ነው ያልከው? የልብ ምቱ ዘላለም ዱብ 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 ነው ዘላለም የሚለው።
ምክንያቱም የአርሰናል የፊት መስመር መሳሳት ለቼልሲ ቤት እንቅልፍ ማጣትን እንደሚፈጥር ያውቃል። ቼልሲ ይጠበቃል፣ አርሰናል ይጠበቃል። በዚህኛው ዓመት ዋንጫውን ይበላሉ ተብለው በጣም ከሚጠበቁ ቲሞች መሃል ቼልሲ፣ አርሰናል፣ ሊቨርፑል፣ ቶትናም፣ ማንቸስተር ዩናይትድ ዘላለም እኔ ያስለቅሰኛል። ብቻ ግን ማንቸስተር ሲቲ አለበት። ቶፕ 6 ቲም ትጠራለህ እና እነኚህ ሁሌም በየዓመቱ አይደል የሚገመቱት? በእናትህ ኩልሱሬ በእናትህ ዘላለም ነገርኩ። ሙያዬ እኮ ነው፣ ሙያዬን አውቀዋለሁ። እነኚህ ቲሞች ይገመታሉ። በዚህ መሀል ነው የሚኬል አርቴታ ጉዳት የተፈጠረው። አስበው፣ ቆቆ ነው እየጠበቀ ያለ ዋንጫውን ለመብላት ማንቸስተር ዩናይትድ ካልበላው ሁሉ ይገዛዋል ምናምን የተባለ ነው። ገዝቶ ይበላዋል ምናምን። የዚህን ዲስማች ዘላለም በዚህ መሀል ነው ሚኬል አርቴታ እንዳልኩ ጉዳትን ያስተናግድ። እንደዚህ እሳት በሆነበት ቮልካኖ በተፈጠረበት ፕሪሚየር ሊግ እንደ ሌሎቹ አንድ ቲም ብቻ በማይበላበት ውድድሩ ዲቪዚዮን ላለመውረድ ሁሉ የሚወዳደሩ ቲሞች በጣም በሚያምርና በሚያስቀና አይነት መልኩ እግር ኳስን ተጫውተው በሚወድቁባት እንግሊዝ ፕሪሚየር ሊግ ላይ ነው ሚኬል አርቴታ ጉዳት ነው ያስተናገደው። በጨዋታው ላይ ላሚን ያማል ሃትሪክ ሰርቷል ከ3 ሴቶች ጋር። በዚህ ላይ ነው አርሰናል መጠነኛ ጉዳት ያጋጠመው። እሺ ኩልሱሬ፣ እንግዲህ ውድ ተመልካቾቻችን ውጭ ባርስ ፕላስ ላይ ነበር ይህንን ፕሮግራም ስትከታተሉት የነበረው። የፕሮግራማችን ስፖንሰሮቻችንን ከዚህ በፊት ስለዘረዘርን አሁን ላይ እኛ መዘርዘር አንችልም። እናንተ ብቻ ከእናንተ የሚጠበቀውን 1 2 3 ነገር አድርጉ። 3ቱም የደውል ምልክቷን በመጫን ሰብስክራይብ ማድረግ ነው። አብራችሁን ቆዩ።